ሰላም ውድ የላይፍ ላብ ዊሳሉምን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ የ2017 የሶሻል ስተዲስ የአዲስ አበባ የሚኒስትሪ ጥያቄዎችና መልስ ከነመልሳቸው ከማብራሪያ ጋር ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁ እንድትሆኑ ስል በአክብሮት ጠይቃለሁ። The first question it says which component of the earth is the coolest and rigid ይላል። A lithosphere, B hydrosphere, C biosphere, D atmosphere. The correct answer will be የመጀመሪያው ጥያቄ አንደኛ መልስ የሚሆነው ኤ ሊቶስፊየር ነው። እንግዲህ ሊቶስፊየር ስንል ይሄ ሶሊድ ፖርሽን ኦፍ ዘ እርዝ ነው። አትሞስፊየር ስንል which is related to gas and also ሃይድሮ ስንል ሃይድሮስፊየር ስንል ደግሞ ስለ ዋተር ፖርሽን ኦፍ ዘ እርዝ ነው። ባዮስፊየር ስንል ደግሞ ስለ ሊቪንግ ኦርጋኒዝምስ ወይም ሊቪንግ ቲንግስ እነዚህን ሁሉ በውስጥ የያዘ ባዮስፊየር ብለን እንጠራለን። ስለዚህ ኩለስት እና ሪጅድ የሆነው ሊቶስፊየር ነው የሚሆነው ማለት ነው። ሁለተኛ ላይ ስንመጣ which one of the following is the direct source of information about the internal part of the earth ይላል። A earthquake or earthquake wave, B meteorite, C volcanic eruption, D erosion and deposition። መልሱ የሚሆነው ሲ ነው። ስለዚህ ስለ ውስጣዊ የመሬት ሁኔታ ለማጥናት በቀጥታ የሚጠቅመን ቮልካኒክ ኢራፕሽን ነው። እንዲህ earthquake ይሄ የሚጠቅመን ኢንዳይሬክት የሆነ ሶርስ ነው የሚሰጠን ስለ መሬት ውስጣዊ ክፍል። ሜቴኦራይትስ በተመሳሳይ ኢንዳይሬክት ነው። ከተለያዩ ስፔሶች ወደ መሬት የሚመጡ ሜቴኦራይትስ ናቸው። ይህም ኢንዳይሬክት የሆነ ሶርስ ነው የሚነግሩን። ከእንደገና ኢሮዥን ዲፖዚሽን የሰርፌስ የክረስት ላይ ስለሆነ ኢንተርናል ስትራክቸር በደንብ ሊነግረን አይችልም። ስለዚህ ቮልካኒክ ኢራፕሽን ዳይሬክት የሆነ ሶርስ ነው ማለት ነው። question number 3 which type of rock covers most part of eastern ኢትዮጵያ ይለናል። ኢስተርን ኢትዮጵያን ከቨር የሚያደርግልን የትኛው ነው የሚለን ኢግነስ ሮክ፣ ሜታሞርፊክ ሮክ፣ ሴዲመንተሪ ሮክ፣ ፕሉቶኒክ ሮክ ይለናል። እንግዲህ ኢስተርን ፓርት ኦፍ ዘኢትዮጵያ እዚህ ጋር የከቨር የሚያደርግልን ሴዲመንታሪ ሮክ ነው። ቾይስ ሲ ይሆናል። እንግዲህ ኢግነስ ሮክ የሚሸፍንልን ኢግነስ ሮክ የዌስተርን እና ሴንትራል ፓርት ኦፍ ኢትዮጵያ ነው ከቨር የሚያደርግልን። ሜታሞርፊክ ሮክ ደግሞ ይሄ ኖርዘርን በተለይ ትግራይ አካባቢ ላይ ከዛን ዌስተርን ጋምቤላ አካባቢና ሳውዘርን አካባቢ ላይ ነው ከቨር የሚያደርገው። ስለዚህ ኢስተርን ፓርት ኦፍ ኢትዮጵያ የሚለን እዚህ ጋር ሴዲመንተሪ ሮክ ሲ ይሆናል ማለት ነው። question number 4 ይሄ ፕሉቶኒክ የመጨረሻው የሚነግረን ይሄ ግራናይት አይነት ወይም ኢንትሩሲቭ ኢግነስ ሮክ የዚህ የኢግነስ ሮክ አይነት ነው። ስለዚህ ይሄም ኢስተርን ፓርት ላይ አይደለም። ይሄን እንድትይዙልኝ ኢግነስ ፓርት ዌስተርን እና ሴንትራል ፓርት ላይ ነው። ሴዲመንተሪ ደግሞ ኢስተርን ፓርት ላይ ነው። ሜታሞርፊክ ኖርዘርን፣ ዌስተርን እና ሳውዘርን ፓርት ላይ ነው የምናገኘው እነዚህን አለቶች። question number 4 from which regional state of Ethiopia was the fossil remains of Lucy or ድንቅነሽ discovered ይላል። A ኦሮሚያ፣ B አፋር፣ C ትግራይ፣ D አምሃራ። the correct answer will be choice B። እንግዲህ ሉሲ ወይም አውስትራሎፒቴከስ አፈርነስስ የምትባለዋ የተገኘችው በአፋር ሀዳር በሚባለው ቦታ ላይ ነው። ስለዚህ መልሱ ቢ ይሆናል። question number 5 which one of the following factors contributes to rapid population growth? በጣም የህዝብ ቁጥር በከፍተኛ ሁኔታ እንዲጨምር ምክንያት የሚሆነው የትኛው ነው የሚለን A rising cost of living globally, B decline of agricultural productivity, C advancements in scientific and medical knowledge, D widespread prevalence of deadly disease ይላል። ይሄ በከፍተኛ ሁኔታ እንዲጨምር የሚያደርገው መልሱ ሲ ነው የሚሆነው። ስለዚህ በተለይ የሳይንቲፊክ እና የሜዲካል ናውሌጅ መጨመር ራፒድ ግሮዝ ሊያደርግ ይችላል። ምክንያቱም ምንድነው የሚቀንስልን የሰው ልጅ በተለይ ጤናው መጠበቅ ሲችል
ላይፍ ኤክስፔክታንሲው ሲጨምር ወይም በዚህ ዓለም የመኖር እድሜው ሲጨምር ሞርታሊቲ ይቀንሳል። ሞርታሊቲ ሞት ቀነሰ ደግሞ ማለት በተዘዋዋሪው ምን ሊሆን ይችላል? ራፒድ ፖፑሌሽን ግሮዝ ሊከሰት ይችላል ማለት ነው። ስለዚህ መልሱ የሚሆነው አድቫንስመንት ኢን ሳይንቲፊክ ኤንድ ሜዲካል ናውሌጅ ይሆናል። Question number 6, which one of the following is a type of intra-national migration ይላል። A, migration of people from Ethiopia to Saudi Arabia. B, migration of people from Hawassa to Addis Ababa. C, migration of people from Africa to Europe. D, migration of people from Sudan to South Sudan ይላል። ኢንትራናሽናል ስንል በአንድ ሀገር ውስጥ ባሉ ሪጅንስ መካከል የሚከናወን ነው። ስለዚህ መልሱ የሚሆነው ኢንትራናሽናል ፍሮም ሐዋሳ ቱ አዲስ አበባ የሚደረግ የሰው እንቅስቃሴ ኢንትራ ይሆናል። ኢንትራ ማለት ሴም ነው። በአንድ ሀገር ውስጥ የሚከናወን ማለት ነው። ሴም የሚለውን ቃል ማስታወስ አለባቸው። በተቃራኒው ኢንተርናሽናል ሲሆን ግን ኢንተርናሽናል ማይግሬሽን ሲሆን በሁለት የተለያዩ ሀገራት መካከል የሚደረግ የሰዎች እንቅስቃሴ ወይም ስደት ልንለው እንችላለን። ስለዚህ ዲፈረንት ብለን ኢንተር የምትለዋን በቀላሉ መያዝ ይቻላል። ለምሳሌ እዚህ ጋር ፍሮም ሱዳን ቱ ሳውት ሱዳን ይላል። ይህም ሁለት የተለያዩ ሀገራቶች ናቸው። ፍሮም ኢትዮጵያ ቱ ሳውዲ አረቢያ ይላል። ይህም የተለያዩ ሀገራቶች ናቸው። ኢንተርናሽናል ቢሆን ኖሮ እነዚህ ሊሆኑ ይችላሉ። ሌላው ለምሳሌ ፍሮም አፍሪካ ቱ ዩሮፕ ይላል። ይሄ ኢንተርኮንቲኔንታል ነው የምንለው በሁለት የተለያዩ አህጉራቶች መካከል የሚከናወን ማይግሬሽን ወይም ስደት ስለሆነ ይሄ ኢንተርኮንቲኔንታል ወይም ኢንተርናሽናል ማለት እንችላለን ማለት ነው። ስለዚህ ኢንትራ ዊዝን ዘ ሴም ካንትሪ የሚለውን ማስታወስ ያስፈልጋል ማለት ነው። ኢንተር ሲሆን ዲፈረንት ይሆናል። Question number 7 ምንድነው የሚነግረን? Which of the following means of transportation helps people to travel faster and faster? A, pack animal. B, walking on foot. C, wooden carts. D, motorized vehicle ይለናል። በፍጥነትና ረጅም ርቀት ለመጓዝ የሚረዳን የመጓጓዣ መንገድ ነው የሚለን ሞቶራይዝድ ቬሂክል ነው። ይሄ ብዙም የሚያጠራጥር አይደለም። ስለዚህ በመኪና ወይም ደግሞ ሞቶራይዝድ የሆኑ ቬሂክሎች በአጠቃላይ ረጅም ርቀትና በፍጥነት እንድንጓዝ የሚያደርጉ ናቸው። Question number 8, what makes road transport more advantageous than other modes of transport? እንዴት ነው የመንገድ ትራንስፖርት ከሌላው የትራንስፖርት አይነት በደንብ ጠቃሚ የሚሆነው የሚለን ነው። A, it is faster than the others. B, it is less expensive than the others. C, it gives door-to-door service. D, it doesn't consume energy ይላል። The correct answer will be question number 8 C ይላል። ስለዚህ የሚሆነው እሱ ምክንያቱም በመንገድ የሚደረጉ ትራንስፖርቶች ለምሳሌ ራይድን መውሰድ እንችላለን። ዶር-ቱ-ዶር ሰርቪስ የሚሰጡ ናቸው። እዚህ ጋር it is faster than the others ይላል። ይሄ ሊሆን አይችልም። ከሌሎቹ ትራንስፖርቶች በጣም ፈጣን ሊሆን አይችልም። it is less expensive than the others ይላል። ይሄም እንደ ሁኔታው ነው። less expensive ወይም cheap ላይሆን ይችላል። it doesn't consume energy consume ማድረግ ይላል። energy consume ያደርጋል። fuel ይጠቀማል። ነዳጅ ይጠቀማል። ስለዚህ energy consume ያደርጋል። Question number 9, which of the following indicate the socio-economic implication of traffic accident? የመኪና አደጋ በሶሾ ኢኮኖሚክ ላይ የሚያሳየው ኢፌክቱ ምንድነው? ኢምፕሊኬሽኑ ምንድነው ነው የሚለን። A, expansion of better road network ይሄ ሊሆን አይችልም። reduction of human days የሰውን ህይወት መቀጠፍ ይቀንሳል ይላል። ይሄ አይደለም፣ እንደውም የሰው ሞት ይጨምራል። C, socio-economic development የማህበረሰብ ኢኮኖሚያዊ እድገትን ይጨምራል ይላል፣ እንደውም ይቀንሳል። D, increase of dependency መልሱ D ነው የሚሆነው። question number 9 ምክንያቱም በመኪና አደጋ የተለያየ ቤተሰቦች በኢኮኖሚ ጥገኝነት ነው የሚወድቁት። ባል ለምሳሌ አባት የኢኮኖሚ ምንጭ የሚሆን ከሆነ እሱ በመኪና አደጋ ህይወቱን የሚያጣ ከሆነ ቤተሰብ ለኢኮኖሚ ጥገኝነት ለችግር ይጋለጣሉ ማለት ነው። question number 10, what is the impact of rapid population growth on the natural environment? የህዝብ ቁጥር መጨመር በአካባቢ
ላይ በተፈጥሮ ላይ የሚያደርገው ጉዳት ምንድነው? ኤ ሎስ ኦፍ ሶይል ፈርቲሊቲ፣ ቢ ኢንክሪዝ ኢን ባዮዳይቨርሲቲ፣ ሲ ቤተር ዋተር ኳሊቲ፣ ዲ አብሰንስ ኦፍ ናቹራል ሃዛርድስ ይላል። ይሄ የሚሆነው መልሱ 10ኛ ኤ ነው። የአፈር ለምነትን ይቀንሳል። በጣም ብዙ ሰው የሚኖር ከሆነ አግሪካልቸር ኤክስፓንሽን ይኖራል። የግብርና መስፋፋት ሲኖር ደግሞ በጣም በከፍተኛ ሁኔታ የአፈር ለምነት የሚቀንስ ይሆናል ማለት ነው። question number 11 a balanced relationship between population and resource in an area is referred to as A underpopulation, B optimum population, C overpopulation, D population explosion ይላል። የህዝብ ቁጥርና የሪሶርሱ የተመጣጠነ የሚሆንበት ኦፕቲመም ፖፑሌሽን ላይ ነው። question number 11 B ይሆናል። ኦፕቲመም ማለት የፖፑሌሽኑና የሪሶርሱ ሲመጣጠን ነው። አንደር ከሆነ ከበጣም ዝቅተኛ የሆነ ህዝብ ቁጥር ሲኖር ነው። ኦቨር ፖፑሌሽን ከፍተኛ የሆነ ህዝብ ቁጥር ሲኖር ነው። ፖፑሌሽን ኤክስፕሎዥን ሲሆን በጣም በከፍተኛ ሁኔታ በአንድ ቦታ ላይ በጣም ሪማርከብል በሆነ በጣም ዳይናሚክ የሆነ ቼንጅ ከፍተኛ እድገት ሲሆን የህዝብ ቁጥር ይሄ ፖፑሌሽን ኤክስፕሎዥን ልክ እንደ ፍንዳታ አይነት ማለት ነው። በዛ አንጻር እንወደዋለን። 12ኛ which of the following the characteristics of renewable natural resource ይላል። A they are used for one time, B they have more environmental impact, C they exist in limited supply, D they can be replaced after use ነው። ከተጠቀምን በኋላ ድጋሚ መጠቀም የምንችላቸው ናቸው። እነዚህ renewable resource ይሆናሉ ማለት ነው። for one time ከሆነ non renewable ነው። they have more environmental impact ይላል። አካባቢ ሊበክሉ ይችላሉ። ይሄም ልክ ነው። ለምሳሌ ከመኪና የሚወጣው ጭስ እኛ የምንጠቀመው የፊውል አለ። ከፊውል ተጠቅመን እሱ ነን ሪኒውዌብል ሪሶርስ ነው። ያ ደግሞ የሚያወጣው ጭስ ደግሞ አካባቢ ይጎድላል። they exist in limited supply ይላል። ሊሚትድ በተገደበ መጠን ነው የሚገኙት አይደለም። እነዚህ የነን ሪኒውዌብል ሪሶርስ እንደ ነዳጅ አይነት ነገር ነው። they can be replaced after use አንዴ ከተጠቀምን በኋላ ራሳቸውን መተካት የሚችሉ ናቸው ማለት ነው። question number 13 which one of the following factors cause deforestation in Ethiopia? Slow population growth rate, environmental conservation, agricultural expansion, lower urbanization rate ይላል። በኢትዮጵያ ውስጥ በከፍተኛ ሁኔታ ለዛፍ መጨፍጨፍ ምክንያት የሚሆነው አግሪካልቸራል ኤክስፓንሽን ነው። 13ኛ ሲ ነው የሚሆነው። ይሄ ስሎ ፖፑሌሽን ግሮዝ ሬት የህዝብ ቁጥር በዝቅተኛ ሁኔታ ማደግ ይሄ አይሆንም። እንደውም በከፍተኛ ሁኔታ እያደገ ያለው ኢትዮጵያ ውስጥ ኢንቫይሮንመንታል ኮንዘርቬሽን የአካባቢ ጥበቃ እንደውም ዲፎረስቴሽንን ለመከላከል የሚጠቅም ነው እንጂ የዲፎረስቴሽን ምክንያት ሊሆን አይችልም። ዲ ሎወር አርባናይዜሽን ሬት ዝቅተኛ የሆነ የከተሜነት መስፋፋት ነው የሚለን። ይሄ እንደውም በከፍተኛ ሁኔታ ከተማ እየተስፋፋ ነው። ስለዚህ ይሄ ሊሆን አይችልም። አግሪካልቸራል ኤክስፓንሽን በኢትዮጵያ ውስጥ በከፍተኛ ሁኔታ እንግዲህ ግብርና ነው በአብዛኛው የኢኮኖሚ መሰረት። ስለዚህ ግብርና ሲስፋፋ ደግሞ ዛፎች ይጨፈጨፋሉ። የዲፎረስቴሽን ምክንያት ይሆናል ማለት ነው። question number 14 which ancient civilization took place between Tigris and Euphrates ይላል። በእነዚህ ሁለት ወንዞች መካከል የተመሰረተው የስልጣኔ የትኛውን ነው የሚለው መልሱ 14ኛ ኤ ነው፣ ሜሶፖታሚያ ነው የሚሆነው። question number 15 15ኛ ላይ ደርሰናል። 15ኛው ዴሲማል ሲስተም and symbol for zero originated from ይሄ በኢንዲያ ነው ኦሪጂኔትድ የሆነው። እንደ አንሸንት ቻይና የሚታወቁት በፔፐር፣ በኮምፓስ፣ በፕሪንቲንግ ነው። ኢጂፕሽያን የሚታወቁት ሄሮግሊፊክስ በሚባል የጽሁፍ ስልታቸው ነው። ሜሶፖታሚያዎች የሚታወቁት ደግሞ እነዚህ የሰርክል 60 ዲግሪ መሆኑን አንድ ሰዓት 60 ደቂቃ መሆኑን እነዚህ ነገሮችን ዲስከቨር በማድረግ ከእንደገና በከተሞቻቸው ነው እነዚህ የሚታወቁት። የመጀመሪያው አግሪካልቸር ኢስታብሊሽድ የሆነው በእነዚህ በሜሶፖታሚያ ነው። ስለዚህ ዜሮ ኦሪጂኔትድ የሆነው በአንሸንት ኢንዲያ ነው። 16 ደርሰናል። what was the condition that first granted religious tolerance and freedom of worship to all citizens of Roman Empire? The Edict of Milan, the Roman Conference, the movement of Reformation, the rise of Protestantism ይላል። ለመጀመሪያ ጊዜ በሮማን ኢምፓየር ላይ በአራተኛው ሴንቸሪ ነው 16 ደርሰናል። ፎርዝ ሴንቸሪ ላይ ለሁሉም ሃይማኖቶች እኩል መብት የሰጠበትና ክርስትናም ደግሞ ሌጋላይዝድ የሆነበት። ከዛ በፊት ክርስቲያኖች በብዙ መከራ ይደርስባቸው ነበር። ያንን በተለይ በሮማን ኢምፓየር ላይ በነበሩ
ነገስታት ብዙ መከራ ይደርስባቸው ነበር። ያንን በማስቀረት ሌጋላይዝ አድርጓል ኮንስታንቲን የሚባለው ወይም ቆስጠንቲኖስ የሚባለው ንጉስ። ስለዚህ በየትኛው አዋጅ ነው ይህንን የሃይማኖት ነፃነት ሁሉም የፈለጉ ማምለክ ይችላል የሚል አዋጅ ያወጀው ቢባል ኢዲክት ኦፍ ሚላን በሚባል አዋጅ ነው ይሄ የታወጀው። 17 ደርሰናል። 17ኛ which one of the following is true in reference to Islamic religion? ስለ ኢስላሚክ ሪሊጅን ትክክል የሆነው Islam is monotheistic religion. B, the Muslims holy book is called Hijra. C, the flight of Prophet Muhammad to Medina is called Jihad. D, Prophet Muhammad began teaching Islam in Medina ይላል። ትክክል የሆነው ስለ ኢስላሚክ ሪሊጅን መልሱ ኤ ነው። ሶ ሞኖቴስቲክ ማለት ሞኖ ማለት ዋን ነው። ስለዚህ አንድ አምላክ ብሎ ማመን ማለት ነው። በአንድ አምላክ የሚያምኑ ወይም የአንድ አምላክ መኖሩን የሚቀበሉና የሚያመልኩ እነዚህ ሞኖቴስቲክ ሪሊጅን ይባላሉ። እንደነ ክርስቲያኒቲ፣ ጁዳይዝም እና ኢስላሚክ እነዚህ ሶስቱ የአንድ አምላክን እምነት የሚያምኑ ናቸው። ስለዚህ የሙስሊም ትክክለኛ መገለጫ የሚሆነው ኤ ነው። የቢ ላይ ለምሳሌ ብታዩት ሙስሊምስ ሆሊ ቡክ ኢዝ ኮልድ ሂጅራ ይላል። ይሄ ልክ አይደለም። ሂጅራ ፕሮፌት ሙሐመድ ከመካ ወደ መዲና ያደረገው ጉዞ ነው ሂጅራ የሚባለው። ስለዚህ ሆሊ ቡክ የሚባለው ሆሊ ኩራን ነው። ይሄ ፍላይት ኦፍ ፕሮፌት ሙሐመድ ቱ መዲና የሚባለው ጂሃድ ሳይሆን ሂጅራ ነው። ጂሃድ ሆሊ ዋር ተብሎ በእስልምና ዘንድ የሚጠራ ነው። ፕሮፌት ሙሐመድ ቢጋን ቲቺንግ ኢስላም ኢን መዲና ይላል። በመዲና አይደለም የጀመረው፣ በመካ ነው ማስተማሩን የጀመረው። ስለዚህ ትክክለኛው የሚሆነው ኤ ነው። 18 which of the following was the feature of the Byzantine Empire ይላል። It was an Islamic empire in Europe. B, feudalism was its major political system. C, industrialization was the basic of its economy. D, it existed before West Roman Empire ይላል። መልሱ የሚሆነው ቢ ነው የ18ኛው። ምክንያቱም እንግዲህ ለምሳሌ ኤን ብታዩ it was Islamic empire ይላል አይደለም፣ ክርስቲያን ኢምፓየር ነው። ሲ ላይ ኢንዱስትሪላይዜሽን ወደ ቤዝ ኦፍ ኢትስ ኢኮኖሚ ይላል። ኢንዱስትሪላይዜሽን በጣም ዘግይቶ በ18ኛው ሴንቸሪ ላይ የነበረ ነው። ስለዚህ ይሄ ሊሆን አይችልም። ዲ ኢት ኤግዚስትድ ቢፎር ዌስት ሮማን ኢምፓየር ይላል። ይሄ አይደለም። መጀመሪያ የሚቀድመው ዌስት ሮማን ኢምፓየር ነው። ከዌስት ሮማን ኢምፓየር በኋላ አሁን ጥያቄ የተጠየቅ ነው ቢዛንታይን ኢምፓየር ይመጣል። ወይም ቢዛንታይን ኢምፓየር ወይም በሌላኛው አጥራር ኢስት ሮማን ኢምፓየር ነው። ስለዚህ መጀመሪያ የሚመጣው ዌስት ሮማን ኢምፓየር ነው። ልክ ከሱ በኋላ ደግሞ ኢስት ሮማን ኢምፓየር ወይም በዛንታይን ኢምፓየር ይመጣል። ስለዚህ መልሱ የሚሆነው ቢ ነው። ፊውዳሊዝም ነበር ወይም ዲሴንትራላይዝድ የሆነ ሲስተም ኦፍ ገቨርንመንት ይከተሉ ነበር። ምን ማለት ነው? ኪንጉ አለ። ከኪንጉ በታች ደግሞ እነዚህ ኖብልስ የምንላቸው ወይም ደግሞ ይሄ የመሳፍንት ዘር ወይም ነገስታት ዘር የሚባሉት እነሱ አሉ። ከእንደገና ናይትስ እነዚህ ወታደሮች አሉ። ከወታደሮቹ በኋላ ደግሞ ፔዛንት ወይም ደግሞ ገበሬዎቹ አሉ ማለት ነው። እንደዚህ አይነት ሃይራርካል የሆነ ሲስተም ነው ፊውዳሊዝም የሚባለው። በቢዛንታይን ኢምፓየር ጊዜ ይሄ ነበረ። 19ኛው ጥያቄ ላይ ስንደርስ which one of the following is a pictorial form of writing contributed by the Egyptian civilization? mummification, B, papyrus, C, hieroglyphics, D, pyramids ይላል። ይሄ በኢጂፕሽያን ሲቪላይዜሽን ጊዜ ይጠቀሙበት የነበረው ዌይ ኦፍ ሲስተም ኦፍ ራይቲንግ ምን ነበር የሚባለው? 19ኛው ላይ ደርሰናል። 19ኛው መልሱ የሚሆነው ሲ ነው፣ ሄሮግሊፊክስ ነው። የኢጂፕሽያን ዌይ ኦፍ ራይቲንግ። መምፊፊኬሽን የሚባለው የፈርዖኖቻቸውን ሳይበሰብሱ ለረጅም ጊዜ በፒራሚድ ውስጥ ለመቅበር የሚጠቀሙበት እንደ ኬሚካል ወይም ሲስተሙ ነው ወይም ፕሮሰሱ ማለት እንችላለን። ሳይበሰብሱ ለረጅም ጊዜ እንዲቆዩ የሚያደርጉበት። ፓፒረስ የሚባሉ ልክ እንደ አሁን ወረቀት እንደምንለው ይጠቀሙበት የነበረው ለመጻፍ የሚጠበቁበት ነገር ነው። ሄሮግሊፊክስ የራይቲንግ ሲስተማቸው ነው። ፒራሚድስ ነገስታቶቻቸውን የሚቀብሩበት ነው ማለት ነው። እኛ ደርሰናል። what was the capital city of the combined territory of Egypt and Nubia from 750 BC to 670 BC ያል ኤ ሜሮይ፣ ቢ ናፓታ፣ ሲ ካይሮ፣ ዲ ካርቱም። እዚህ የሁለቱ የኢጅፕትና የኑቢያ የጋራ
ካፒታል ሲቲ ሆኖ ያገለገለው በዚህ ጊዜ ብሎ የሚጠይቀን እንግዲህ ይሄ ማለት የአይነት ጥያቄ ላይንን 25th ዳይናስቲ ኦፍ ኢጂፕት የኢጂፕት 25ኛው ስርወ መንግስት ላይ እነዚህ ሁለቱ ከተሞች ማለት ሁለቱ ስልጣኔዎች የኢጂፕት እና የኑቢያ አንድ የሆነ የጋራ ካፒታል ሲቲ ነበራቸው። እሱም ናፓታ ተብሎ ይጠራል። ስለዚህ መልሱ ቢ ይሆናል። 21ኛ what was the condition that helped the Nubians to have a strong military power during the Meroe civilization? A, development of irrigation. B, weakening of Egyptians. C, discovery of iron. D, development of new religion ይላል። በሚሊታሪ በደንብ እንዲጠናከሩ ያደረጋቸው ዲስከቨሪ ኦፍ አይረን ኦር ነው። በብረት ምርት በደንብ ታዋቂ በመሆናቸው ምክንያት ሰራዊታቸውን ሚሊታሪ ሲስተሙን በደንብ አጠናክረዋል ማለት ነው። እዚህ ሲ ይሆናል። 22ኛ the special burial place developed by Egyptian for the royal family is known as A, papyrus. B, pyramids. C, hieroglyphics. D, pharaohs ይላል። ይሄ ስፔሻል ፕሌስ ይላል። እነዚህ ነገስታቶቻቸውን ፈርዖኖቻቸውን ለመቅበር የሚጠቀሙበት ምንድነው ነው የሚለን? መልሱ ፒራሚድ ነው የሚለን። እንግዲህ የሚሆነው እንግዲህ ፓፒረስ እንደ ፔፐር ይጠቀሙበት የነበረው ነው። ሄሮግሊፊክስ ራይቲንግ ሲስተማቸው ነው። ዲ ፋሮስ ነገስታቶቻቸው ናቸው ማለት ነው። 23ኛ what was the base of the economy of the Aksumite kingdom ይላል። A, trade. B, fishing. C, agriculture. D, industry። መልሱ የሚሆነው ትሬድ ነው። ያው አግሪካልቸርም የኢኮኖሚያቸው መሰረት ነው፣ ግን በዋናነት ትሬድ ነው የሚገለጸው። 24ኛ which one of the following was the important gateway for the spread of Islam into interior of Ethiopia ይላል። A, ዳህላክ አይስላንድ። B, ፖርት ኦፍ ዜሊያ። ሲ, the port of Hasab. D, the Red Sea። ወደ ኢንቴሪየር ኦፍ ኢትዮጵያ እስልምና የገባበት መንገድ ነው የሚለን በዋናነት በፖርት ኦፍ ዜሊያ ነው። ዳህላክ አይስላንድም እስልምና ገብተ ነገር ግን ኢንቴሪየር ፓርት ኦፍ ኢትዮጵያ መግባት የቻለው በዜሊያ አይስላንድ ነው። ይሄ ፖርት ኦፍ አሰብ፣ ሬድ ሲ ከዚህ ጋር ምንም ግንኙነት የሌላቸው ናቸው። 25ኛው ላይ what were the impacts of population movement in Ethiopia ምንድን ነው ያስከተለው? በተለይ እንደነ ኦሮሞ population movement በኢትዮጵያ ታሪክ ውስጥ ምንድን ነው ያስከተለው ነው የሚለው። A, disintegration of the nation into smaller states. B, the invasion of the country by outside forces. C, the integration of exchange in social cultural values. D, development of unitary social cultural identity ይላል። መልሱ ሲ ነው የሚሆነው። የባህል ግንኙነት ወይም ደግሞ ኤክስቼንጅ መደራረግ አንዱ ባህል ሌላኛው ላይ መዋረስ ነው የመጣው በፖፑሌሽን ሙቭመንት። 26ኛ ላይ which region of Ethiopia was the primary supplier of export goods during the 19th century long distance trade ይላል። በሎንግ ዲስታንስ ትሬድ ውስጥ ለውጭ ገበያ የሚያቀርበው የትኛው የኢትዮጵያ ክፍል ነበረ ነው የሚለን። A, ሳውዝ ዌስተርን። B, ኖርዝ ኢስተርን። C, ሳውዝ ኢስተርን። D, ኖርዝ ዌስተርን። መልሱ የሚሆነው ሳውዝ ዌስተርን ነው ኤክስፖርት የሚያደርጉት ማለት ነው። እንደዚህ ነከፋ ምናምን አካባቢ። 27ኛ which one of the following is human caused air pollution በሰው ምክንያት የሚመጣ የአየር መበከል የትኛው ነው? A, volcanic eruption. B, hot spring. C, industrialization. D, earthquake። ይሄ ቀላለው 27ኛው ኢንዱስትሪላይዜሽን ነው። ከኢንዱስትሪ ጋር ያው ከሰው ጋር የሚገናኘው እነዚህ ሶስቱ ቮልካኒክ ኢረፕሽን፣ ሆት ስፕሪንግ እና እርዝኩዌክ በተፈጥሮ መንገድ የሚመጡ አየር የሚበክሉ ነገሮች ናቸው። 28ኛ how can you participate in environmental protection activities as a student እንደ ተማሪ እንዴት ነው የአካባቢ ጥበቃ ላይ መሳተፍ የምንችለው ነው የሚለን። A, by engaging in environmental protection clubs. B, by engaging in deforestation campaign. C, by depositing waste materials in the environment. by excessive utilization of forest መልሱ የሚሆነው ኤ ነው። በኢንቫይሮንመንታል ፕሮቴክሽን ክለቦች ላይ በመሳተፍ መጠበቅ እንችላለን። ሌሎቹን ብታየው ማይሆን ነው። ዲፎረስቴሽን ላይ መሳተፍ ይላል አይሆንም። እንደውም ኢንቫይሮንመንት ነው የሚጎዳው። ቆሻሻዎችን ወደ ኢንቫይሮንመንት መጣል ይሄ አይሆንም። ኤክሰሲቭ ዩቲላይዜሽን ኦፍ ፎረስት ፕሮዳክት ከልክ በላይ መጠቀም ይሄም የሚጎዳው ነው እንጂ
መጠበቅ ሊሆን አይችልም ማለት ነው። ቴሮሪዝም ምንድነው የሚለን it is a free democratic political movement, is a deliberate act of endangering life and property, it is an act of movement to bring democracy in a country, it is a political party competing to win informal election እና ሽብርተኝነት ይታወቃል። የሰውን ላይፍ ችግር ውስጥ የሚከት የሰውን ንብረትና ላይፍ ላይ ችግር የሚከት ነው። ስለዚህ 22ኛው ቢ ይሆናል። ሌሎቹ ጭራሽ ማለት ናቸው ፖዚቲቭ ናቸው ስታያቸው። ፍሪ ዴሞክራቲክ ፖለቲካል ሙቭመንት ነው ይላል ማይሆን ነው። ሌሎችም ፖዚቲቭ ናቸው። እስከ ሽብርተኝነት ጋር የሚገናኝ ነገር አይደለም። 30ኛ a land created by the uplift of land between two parallel faults is called A Rift Valley, B Caldera, C Block Mountain, C Crater Lake ነው የሚለን። እንግዲህ በሁለት ፓራል ፎልቶች መካከል ያለው ላንድ አፕሊፍት ሲያደርግ ወደ ላይ ሲወጣ ምንድን ነው የሚፈጠረው ነው የሚለን። ይሄ የሚፈጠረው ብሎክ ማውንቴን ኦር ፎረስት ማውንቴን የምንለው ነው የሚፈጠረው። በተቃራኒ ደግሞ ሪፍት ቫሊ ደግሞ ላንዱ በሁለት ፓራል ፎልቶች መካከል ያለው ሲንክ ሲያደርግ፣ ስለዚህ ሪፍት ቫሊን ሲንኪንግ የሚለውን ማሰብ ነው። ካልዴራ ደግሞ እንደ ቦል ላይክ ሼፕድ ሆኖ የቮልካኒክ ኤራፕሽን ጫፍ ላይ የሚፈጠር እንደ ጎድጓዳ ነገር ነው። ይሄኛው ደግሞ ክሬተር ሌክ ያ ካልዴራ ላይ ውሃ በሚሞላበት ሰዓት የሚፈጠር ነው። በዚህ መንገድ ትለዩልኛላችሁ። 31ኛ የእርዝኩዌክ በሂውመን ቢንግ ላይ ያለውን ጉዳት ነው የሚለን። መልሱ ሎስ ኦፍ ላይፍ ኤንድ ዲስትራክሽን ኦፍ ፕሮፐርቲ ነው የሚሆነው። ሌሎቹ ፖዚቲቭ ናቸው፣ ጉዳት ሊሆን አይችሉም። 32ኛው which one of the following is true about troposphere layer of atmosphere? የመጀመሪያው የአትሞስፌር ሌየር አለ፣ ስለሱ ትክክል የሆነ ነው የሚለን። መልሱ የሚሆነው it contains the majority of air mass። እንግዲህ ከ80% ከ90 በላይ የአትሞስፌሩን የኤር ማስ የሚገኝበት በትሮፖስፌር ላይ ነው። ስለዚህ 32ኛ ቢ ነው የሚሆነው። ሌላውን ብናይ upper parts of the atmosphere ይላል። upper part of ሳይሆን lower part ነው። ቴምፕሬቸር አልቲቲዩድ ሲጨምር ቴምፕሬቸር ይጨምራል ይላል። በተቃራኒ ነው። አልቲቲዩድ የሚጨምር ከሆነ ቴምፕሬቸር ይቀንሳል እንጂ አይጨምርም። ስለዚህ ልክ አይደለም። it is a boundary that is characterized by slow wind speed ይላል። ይሄ አይደለም፣ ትሮፖፖዝ ነው። ይሄ ጀት ስትሪምስ ያለበት እዚህ ስሎ ዊንድ ስፒድ የምንመለከተው ማለት ነው። 33ኛ ዴይሊ ቼንጅስ ኢን ዘ ኮንዲሽን ኦፍ አትሞስፌር የቀን ለውጥ የሚኖር ከሆነ የትኛው ነው? ይሄ የአየር ሁኔታ የምንለው ዌዘር ኮንዲሽን ነው። እዚህ 33 ሲ ይሆናል። 34ኛ ዋት ዘ ሜጀር ክላይሜት ኮንትሮል ዳት ኮዝ ሃይ ቴምፕሬቸር አት ዘ ኢኩዌተር አካባቢ ላይ እንግዲህ ለምንድን ነው ከፍተኛ ሙቀት ሊኖር የቻለው ነው የሚለን። እዚህ ኢኩዌተር አካባቢ ወይም 0 ዲግሪ ላቲቲዩድ ላይ ከፍተኛ የሆነ ሙቀት የምናይ ምክንያት ቀጥተኛ የሆነ ዳይሬክት ወይም ቨርቲካል ሰንላይት እዚህ ምድረ ገብ አካባቢ ላይ ስለሚያገኙ እዚህ አካባቢ ኢኩዌተር ላይ ያሉ አካባቢዎች ከፍተኛ ሙቀት ያገኛሉ። ስለዚህ በላቲቲዩድ ምክንያት ነው ይሄ የሆነው። ስለዚህ ዲ ይሆናል። 35ኛ የግሎባላይዜሽን ኢምፓክት ነው የሚለን በኢንዲጂኒየስ ካልቸር ኦፍ ኢትዮጵያ፣ በኢትዮጵያ አገር በቀል እውቀት ላይ ያለው ጉዳት ምንድን ነው ሲል እዚህ ጋር መልሱ it has caused by many used to follow western culture። የምዕራባውያን ባህል ብዙ ወጣቶች ይከተላሉ። ስለዚህ ኢምፓክቱ የሚሆነው ተጽዕኖ እሱ ነው የሚሆነው። 36ኛ የሰከንደሪ ኢኮኖሚክ አክቲቪቲ የሆነው የት ነው የሚለን ማይኒንግ፣ ትራንስፖርቴሽን፣ ቱሪዝም፣ ማኒፋክቸሪንግ። መልሱ የሚሆነው 36 ዲ ነው። እንግዲህ እዚህ ጋር ማይኒንግ ፕራይመሪ ነው፣ ቱሪዝም ተርሸሪ ነው። እንደዚህ ሰርቪስ ሴክተሮች በአጠቃላይ እነዚህ ትራንስፖርቴሽን፣ ቱሪዝም፣ ሆቴል ምናምን የምንላቸው ተርሸሪ ኢኮኖሚክ አክቲቪቲ ናቸው። ይሄኛው ማኒፋክቸሪንግ ግን ከዚህ ከማይኒንግ ከነ አግሪካልቸር የፕራይመሪ ኢኮኖሚክ አክቲቪቲዎች ሮ ማቴሪያል በመጠቀም
ቫሊዩ አድ በማድረግ የሚያመርትበት ነው። ማኒፋክቸሪንግ ሰከንደሪ ኢኮኖሚክ አክቲቪቲ ነው። 37ኛ ላይ በዴቨሎፒንግ ካንትሪ ላይ የአግሪካልቸር ካራክተሪስቲክስ ምንድን ነው፣ ባህሪው ምንድን ነው፣ የግብርና በማደግ ላይ ባሉ ሀገራት ላይ ነው ብሎ የሚጠይቀን መልሱ ኢት ሃዝ ሎወር ፕሮዳክቲቪቲ ፐር ኤሪያ ኦፍ ላንድ ማለት ነው። ያለው ምርታማነት ካደጉት ሀገራት አንጻር ሲታይ በፐር ኤሪያ ኦፍ ላንድ ዝቅተኛ ነው የሚሆነው። እዚህ መልሱ ሲ ነው። ሌሎቹን ብታዩት ማይሆን ነው። ለምሳሌ ሞደርን አግሪካልቸር ሲስተም አለ። ይሄ እየተጀመረ ነው፣ ግን በደንብ በዛ ልክ አይደለም። ኢት ኢምፕሎይስ ፊወር ላቦር ፎርስ ይላል። ይሄም አይሆንም። ዝቅተኛ የሆነ የጉልበት ይጠቀማሉ፣ የሰው ኃይል ይጠቀማሉ። እንደ በከፍተኛ ሁኔታ ነው። ከ80% በላይ ለምሳሌ ኢትዮጵያ ውስጥ በግብርና ውስጥ ነው ያሉት። ስለዚህ ዝቅተኛ የሰው ኃይል ሊሆን አይችልም። ኢት ዩዝስ ኢምፕሩቭድ አግሪካልቸራል ኢንፑትስ ያው ይጠቀማሉ። ነገር ግን በአጠቃላይ ያለውን ባህሪ ስናይ ባደጉት ሀገራት ላይ ይሄ በስፋት ያለ ስላልሆነም ሊሆን አይችልም። 38ኛ ላይ የኢትዮጵያ ትሬድ ወይም ደግሞ ኤክስፖርት ትሬድ ወደ ውጭ የምትልካቸው ምን አይነት ምርቶች ናቸው ዶሚኔትድ የተደረጉት ብሎ ነው የሚገልጽልን። እንግዲህ በነገራችን ላይ በሁሉም በሶስቱም ዓመታት ላይ የሚደጋገሙ ጥያቄዎች ናቸው። ለምሳሌ እዚህ ጋር ጂ ላይ የ2015 አለና 2015 ላይ ለምሳሌ ብታዩት ተመሳሳይ የሆነ ሀሳብ ያላቸው ጥያቄዎች አሉ። ለምሳሌ እዚህ ጋር አሁን ቅድማ ያየ ነው ሰከንደሪ ብለን እዚህ ጋር ሰከንደሪ ኢኮኖሚ አክቲቪቲ ብለን ማኒፋክቸሪንግ ብለን ነበረ። አሁን የ2015 ላይ ደግሞ እዚህ ጋር ስታዩት 2015 ላይ ምን ብሎ ጠየቁ? ኢን ዊች ኢኮኖሚክ አክቲቪቲ ሞስት ኦፍ ዘ ዴቨሎፕድ ካንትሪስ አር ኢንጌጅድ አለ። ዴቨሎፕድ ካንትሪዎች በምን ላይ ነው በአብዛኛው የሚሳተፉት አለ። ማኒፋክቸሪንግ ነው የሚሆነው። በተመሳሳይ እዚህ ጋር ይሁት ማኒፋክቸሪንግ ኢንዱስትሪስ አር ግሩፕድ አስ አለ። አሁን ቅድም ሰከንደሪ ብለን የመለስ ነው እዚህ ጋር ድጋሚ በ2015 ላይ ከዛ ያመጡት ነው። ስለዚህ የአመታቱን ያሉትን ማነጻጸሩ ጥሩ ይመስለኛል። ወደዚህ ወደ ቁምበት ስንቀጥል እዚህ የኢትዮጵያ ትሬድ ኤክስፖርት ትሬድ በአብዛኛው ምን ላይ ነው ዶሚኔትድ የተደረገ ከተባለ አግሪካልቸራል የሆኑ ነገሮች ላይ የግብርና ምርቶች ላይ ነው በአብዛኛው ዶሚኔትድ የተደረገው። what happens to the price of a product when the supply is less than demand? አሁን ሰፕላዩ ከዲማንዱ የሚያንስ ከሆነ ወይም አቅርቦቱ ከፍላጎቱ የሚያንስ ከሆነ በአንድ ምርት ላይ ምን ይፈጠራል? ይሄ በጣም ቀላል ነው። ዋጋው ይጨምራል። so the price increases። በተቃራኒው ደግሞ የዲማንድ የሰፕላዩ እዚህ ጋር ስለዚህ ፕራይስ ይጨምራል፣ ዋጋ ይጨምራል። በጣም ሰው ፍላጎት እየኖሮ ለምሳሌ የጤፍ ምርት በዝቅተኛ ሁኔታ ቢገኝ ዋጋው ይጨምራል። ሰው እንደዛ ነው። ወይም በተቃራኒ ሰፕላይ ወይም አቅርቦቱ ከፍተኛ ሆኖ ዲማንዱ ደግሞ ዝቅተኛ ቢሆን ወይም ሰው የሚፈልገው ነገር የፈላጊው ቁጥር ከቀነሰ ፕራይሱ ይቀንሳል። ሰው እነዚህ ሁለቱ ነገሮች ማየት ያስፈልጋል። 40ኛ ላይ the benefit of tax for a country ምንድነው ጥቅሙ? የታክስ ጥቅም ነው የሚለን። ይሄ መልሱ ሲ ነው የሚሆነው። የታክስ ጥቅሙ it ensures economic stability የኢኮኖሚክ መረጋጋት ነው የሚያመጣው። 41ኛ what is sustainable utilization of natural resource በስርዓት የተፈጥሮ ሀብትን መጠቀም ምንድን ነው ብለን የምንገልጸው ነው የሚለን። ፕሮፐር ዩዝ ኦፍ ናቹራል ሪሶርስ ወይም ዋይዝ ዩዝ ኦፍ ናቹራል ሪሶርስ ብለን መግለጽ እንችላለን። በአግባቡ ለቀጣይ ትውልድ በማሰብ የተፈጥሮ ሀብትን መጠቀም ማለት ነው። 42 ደርሰናል። 42ኛ ላይ which factor positively influences the utilization of natural resource ከሚከተሉት ውስጥ በአዎንታዊ መንገድ ኢንፍሉዌንስ የሚያደርገው የተፈጥሮ ሀብትን መጠቀም ነው የሚለን። ይሄ availability of
ስኪልድ ማንፓወር፣ ኢግኖሪንግ ኢንቫይሮንመንታል ሬጉሌሽን፣ ላክ ኦፍ ቴክኖሎጂ አድቫንስመንት፣ ኦቨር ኤክስፕሎቴሽን። እነዚህን ካያቸው ኔጌቲቭሊ ነው። በጣም ከልክ በላይ መጠቀምም። ላክ ኦፍ ቴክኖሎጂካል አድቫንስመንት ኔጌቲቭ ነው። ኢግኖሪንግ ኢንቫይሮንመንታል ሬጉሌሽን ልክ ነው። አቬይላቢሊቲ ኦፍ ስኪልድ ማንፓወር ፖዘቲቭሊ ኢንፍሉዌንስ የሚያደርገው ይሄ ይሆናል። ሁለተኛው እሺ 43ኛ ደርሰናል። 43ኛ የሶይል ኮንዘርቬሽን ቴክኒክ ግሮዊንግ መልቲፕል ክሮፕስ ኢን ዋን ፊልድ። በአንድ ቦታ ላይ በአንድ እርሻ ላይ ብዙ አይነት የሰብል አይነቶችን ወይም እጽዋቶችን መትከል ምንድን ነው የሚባለው? ይሄ ስትሪፕ ክሮፒንግ ነው። 43ኛ ቢ ነው የሚሆነው። ሌሎቹን ብናይ ቴራሲንግ እርከን መስራት ነው። ላንዱን ወደ ጎን አደገን በድንጋዮችና በተለያዩ ፊዚካል ባሪየርስ በማድረግ የምንከላከልበት ነው የአፈር መሸርሸርን። ክሮፕ ሮቴሽን ይሄ ኦልተርኔቲቭ ግሮዊንግ ነው። የተለያዩ የተለያዩ ሰብሎችን በተለያየ ዓመት እያፈራረቁ መዝራት። ለምሳሌ በአንድ ዓመት ጤፍ የሚዘራ ከሆነ በቀጣይ ዓመት ደግሞ ሌላ አይነት ሰብል መስራት ነው። ቼክ ዳም ኮንስትራክሽን ይሄ ግድቦችን መስራት ውሃን ኮንዘርቭ ለማድረግ የምንጠቀምበት ነው። 44 ቤዝ ኦፍ ሃይድሮ ፖለቲክስ ኦፍ ናይል ሪቨር ምንድን ነው? ሃይድሮ ማለት ዋተር ነው። ፖለቲክስ ሁለቱ ሲገናኝ በተለይ በአባይ ወንዝ ላይ ዙሪያ ያለው የፖለቲካው ሁኔታ በምንድን ነው ምን ላይ ነው የሚመሰረተው ሲባል the right of using the river, the ownership of the river, the degree of utilization, the direction of flow of the river. ይሄ the direction of flow of the river ነው የሚሆነው። ያው ከላይ ወደታች ነው የሚወርደው። ስለዚህ የላይኛው የተፋሰስ ሀገራት እና የስረኛው ተፋሰስ ሀገራት ላይ በአጠቃቀም ዙሪያ ላይ ያንን ችግር ሊያመጣ ይችላል ማለት ነው። ዲግሪ ኦፍ ዩቲላይዜሽን ማን ብዙ ይጠቀም ማን ትንሽ ይጠቀም ላይ ሳይሆን ይህ ዳይሬክሽኑ ነው ችግር ሊፈጠር የሚችል ነው ማለት ነው። 45ኛ which body of water did most European sailors depart from during the age of discovery? ከየትኛው ዋተር ቦዲ ነበረ ዲስከቨሪ ለማድረግ የሚነሱት? አትላንቲክ ኦሽን ላይ 45ኛ አትላንቲክ ኦሽን ላይ ነው የሚነሱት እነዚህ ኤክስፕሎረሮች አገር አሻሾች። 46ኛ ሬኔሳንስ ፔሪድን ዲስክራይብ የሚያደርግልን የትኛው ነው የሚለው? ሬኔሳንስ ፔሪድ ይሄ በሊትሬቸር በአርት እና በሳይንስ በደንብ እድገት ያሳዩበት የዩሮፒያን ከሜዲቫል ፔሪድ በኋላ የመጣ ታይም ነው። 47ኛ የኢንዱስትሪያል ሬቮሉሽን የመጀመሪያውን ፌዝ የሚገልጽ የትኛውን የሚለን? ይሄ the use of steam power የሚል ካገኘን እንመልሳለን። ኤሌክትሪሲቲ ፎር ፕሮዳክሽን ይሄኛው ሰከንድ ነው። the replacement of human labor by machines in industries መልስ የሚሆነው እሱ ነው። ቬክልስ ኦርቢት ይሄ ማለት ነው። the invention of use of radio ከሰው ኃይል ወደ ማሽነሪዎች የተቀየረው። ስለዚህ 47ኛ ቢ ነው። 48ኛ የፈርስት ወርልድ ዋር ኢሚዲየት ወይም ክብሪቱ ምን ነበረ ጦርነቱ እንዲከሰት ያደረገው? የፍራንስ አሳሲኔሽን ኦፍ አርክዱክ ፍራንዝ የሚባለው ሰው የአውስትሪያ ሃንጋሪ መሪው የእሱ መገደል ነው ምክንያት የሆነው። ያው ሌሎቹ አይሆኑም። እነዚህ ከጦርነቱ በኋላ የመጡ ናቸው። ኪንግ ኦፍ ሰርቢያ ይላል። ኪንግ ኦፍ ሰርቢያ ሳይሆን የአውስትሪያ ሃንጋሪ ንጉስ ነው። ከእንደገና ኢታሊስ ዲሲሽን ቱ ጆይን ይሄ በኋላ ላይ የመጣ ነው። እዚህ ከኢሚዲየት ኮዙ ጋር የሚገናኝ አይደለም። እሺ 49ኛ ደርሰናል። እሺ 49ኛ ላይ የሰከንድ ወርልድ ዋር ፖለቲካል ኮንሲኩዌንሱ ምን ነበር ውጤቱ ነው የሚለን። እነዚህ ሁለት ዩኤስኤ እና ራሽያ የዓለምን ወደ መግዛት ወይም ደግሞ ሊዲንግ ፓወር ወደ መሆን ሱፐር ፓወር ወደ መሆን ደርሰዋል። ሰው እርሱ ያ ነው። እሺ 50ኛ
ይሄ አቦሊሽን ኦፍ ስሌቭ ትሬድ ወይም የባሪያ ንግድ እንዲቆም የሆነበት ምክንያት ምንድነው ሲባል መልሱ ግሮዊንግ ሙቭመንት ፎር ዩኒቨርሳል ሂውማን ራይት ነው። ምክንያቱም የሰብአዊ መብት የተለያየ የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ዓለም ላይ መታወቅ ጀመረ። ሰው ሰብአዊ መብቶች እንደ ሲሆኑ ሂውማን ራይት በደንብ መታወቅ ሲጀምር በህግ ደረጃ ማለት ነው እንደ ዓለም አቀፍ ደረጃ በህግ ውስጥ መካተት ሲጀምሩ ይሄ የባሪያ ንግድ ቆሟል ማለት ነው። 51ኛ ዩሮፒያን ኮሎኒያሊዝም ኢን አፍሪካ ምንድን ነበር ሞቲቫቸው? አፍሪካን ለመግዛት ለመቀራመት ያሰቡበት የሚለው ይሄ ሮ ማቴሪያል ማርኬት እና ቺፕ የሆነ ሌበር ስላለ ነው። በአፍሪካ ላይ በእነዚህ ሶስት ምክንያቶች ነው ወደ አፍሪካ ፊታቸውን ያዘሩት። 52ኛ ላይ ከረንት ኦብጀክቲቭ ኦፍ አፍሪካን ዩኒየን ምንድን ነው? የአፍሪካ ዩኒየን ዓላማው ምንድን ነው ከተባለ ፕሮሞቲንግ ሰስተናብል ኢኮኖሚክስ ኤንድ ሶሾ ካልቸራል ዴቨሎፕመንት፣ ይህን እድገት ማሳየት ነው ዓላማው። 53 እንግዲህ በዚህ ጊዜ በሶስት ፌዞች ነበሩት ሚኒሊክ ኤክስፓንሽኑ ወይም ደግሞ ዩኒፊኬሽን ኦፍ ኢትዮጵያ አንድ ለማድረግ በሚያደርገው ጥረት ውስጥ 3 ፌዞችን ያለፈው። የሁለተኛው ፌዝ ማለትም ከዚህ ዓመተ ምህረት ከዚህ ድረስ በነበረው ፌዝ ላይ የነበረው ነገር በምን ምክንያት ነው ኢንተራፕት ያደረገው ብሎ ነው የሚጠይቀን። የዚህ ኢንተራፕት ያደረገው ባትል ኦፍ አድዋ ነው። በባትል ኦፍ አድዋ ምክንያት ይሄ ኤክስፓንሽን ወይም ዩኒፊኬሽን ኢንተራፕት ሊደረግ ችለዋል ማለት ነው። ይሄ ኢምፔሪያል ሰክሴሽን ይሄ አይደለም ማለት አንዱ ንጉስ በሌላኛው ሲተካ በዛ ምክንያት ነው አለ። ይሄ አይደለም። እንደገና ግሬት ፌሚን የምንለው ወይም ደግሞ ክፉ ቀን ብለን የምንገልጸው ረሃብ አለ። ይሄ የነበረው በዚህ ዓመተ ምህረት ውስጥ አልነበረም። ከእንደገና ኢታሊያን ኦኩፔሽን ይሄ የ5 ዓመት ቆይተዋ ከ1935 በኋላ ነው። በዚህ ዓመተ ምህረት የተከናወነ አይደለም። ስለዚህ ባትል ኦፍ አድዋ ነው ይሄን ሰከንድ ፌዙን ኢንተራፕት ያደረገው ማለት ነው። 54ኛ ሎንግ ዲስታንስ ትሬድ እንደምታውቁት ወደ ሳውዘርን እና ኢስተርን ኢትዮጵያ ነው ሺፍት ያደረገው። ከኖርዘርን ወደ ሳውዘርን እና ኢስተርን ኢትዮጵያ ነው ሺፍት ያደረገው። የዚህ ምክንያት የማይሆነው ነው የሚለን ዲፊት ኦፍ ጎጃም ባይ ሸዋ ባትል ኦፍ ኢምባቦ ይሄ ይሆናል። ምክንያቱም ልክ በዚህ ጦርነት ላይ ሲሸነፉ ያን የትሬድ ሮቱን ወደ ኢስተርን ፓርት ወይም ደግሞ ወደ ሳውዘርን ፓርት ላይ ነው ሺፍት ያደረጉት። ያንን ሮት ዶሚኔት ስላደረጉ ስለተቆጣጠሩት ማለት ነው። ሁለተኛ ግሮዊንግ ኢምፖርታንስ ኦፍ ምጽዋ ኤንድ አሰብ ፖርት ይላል። ይሄ አይደለም። እንደውም የነዚህ መዳከም ነው ሺፍት እንዲያደረግ ያደረገው። ስለዚህ መልሱ የሚሆነው ትክክል ያልሆነው 54ኛ ቢ ነው። ሌሎቹ ትክክል ናቸው። ለምሳሌ ፋውንዴሽን ኦፍ አዲስ አበባ መመስረት ይሄም ሺፍት እንዲያደርግ አድርጓል። ዲክላይን ኦፍ ጎንደር እንደመተማ በማሃዲስቶች በጣም በተደጋጋሚ በነበረው ጥቃት ወይም ውድመት የጎንደር የካፒታል ሲቲ ኦፍ ኢትዮጵያ መሆን ስራ በቃ ወደ አዲስ አበባ ሺፍት ስላደረገ አሁንም ትሬድ ሮቱ ሺፍት አድርጓል ወደዛ ማለት ነው። 55ኛ ላይ ዲፕሎማቲክ ሪሌሽን ከዩናይትድ ስቴትስ ጋር ያደረገችበት ምክንያት ኢትዮጵያ ምንድን ነው? በተለይ በኢምፔሪያል ኃይለ ሥላሴ ዘመን ለምንድን ነው ከዩኤስኤ ጋር ፎሬን ሪሌሽን ልታከናውን የቻለችው ብሎ ነው የሚጠይቀን። እዚህ ጋር መልሱ ቢ ነው የሚሆነው። ዲሳትስፋክሽን ኦፍ ኢትዮጵያ ዊዝ ብሪቴን። እንግዲህ ብሪቴን እንደምታውቁት ከሁለተኛው ዓለም ጦርነት በኋላ በተለይ ኢታሊ ኢትዮጵያን በምትወርድበት ሰዓት ኢትዮጵያን ለማገዝ ገብታ ነበረ። ከዛ በኋላ ግን እንግዲህ ዶሚኔት ለማድረግ እና የተለያዩ ግዛቶችን ለመያዝ ኢትዮጵያን ብዙ ጥረት ታደርጋለች። ለምሳሌ ኦጋዴን አካባቢ ላይ የበላይነቷን የማሳየት ነገር። ይሄ ደግሞ በዘመን ለነበሩት ንጉስ ጥሩ ምልከታ አይደለም የሚያሳየው። ምክንያቱም ንጉስ እያለ ሌላ አይነት እንደ ሞግዚት አይነት ጨዋታ ነበር እንግሊዝ ስትጫወት የነበረው። ስለዚህ ያንን ዲሳትስፋይ ስለነበሩ ንጉሱ ከብሪቴን ይልቅ ከእንግሊዝ ምንድነው ከአሜሪካ ጋር ግንኙነት ሊያደርጉ ይችለዋል ማለት ነው።
56 የባትል ኦፍ አድዋ ኮንትሪቢዩት ያደረገው ነገር ምንድን ነው? ወይም በአድዋ ጦርነት ኢትዮጵያ ማሸነፏ ምን ጥቅም አስገኘላት ነው? ወይም ደግሞ በምን ምክንያት ነው አድዋ ልታሸንፍ የቻለችው ነው ይለን። ስትሮንግ ናሽናል ዩኒቲ ኤንድ ኮሚትመንት፣ ምክንያቱም በደንብ የሀገር ወዳድነት ስሜት ስላለና ህብረት አንድነት ስለነበረ ጦርነቱን ማሸነፍ ችለዋል። 57ኛ ላይ ባትል ኦፍ ጉቴ ዲሊ ላይ መሀዲስቶችን ያሸነፈው ጦር መሪ የሚኒክ የሸዋ ጦር መሪ የነበሩ ማን ነው? ራስ ጎበና ዳቼ ይባላል። ይህ ነው የሚሆነው። ይሄ የጎጃሙ ነው፣ አልቻለም። ከዛ ወደ ራስ ጎበና ዳቼ ነው ፕሮሞት ያደረገው። ደጃዝማች ክንፉ ይሄ ከዚህ በኋላ ነው ዘግይቶ የመጣ፣ ከዚህ በፊት የነበረ ጦር መሪ ነው። ራስ አሉላ አባነጋ፣ ይሄ ራስ አሉላ አባነጋ የትግራዩ ገዢ የነበረው አሸንፏቸዋል፣ ግን በዚህ ጦርነት ላይ አይደለም። ኩፊት በሚባል ጦርነት ላይ ከእንደገና ጣሊያኖችን ደግሞ ዶጋሊ በሚባል ጦርነት ላይ ያሸነፈ ጀግና የሆነ የጦር መሪ ነበር። በዚህኛው ላይ የሚገናኘው ነገር የለም። መልሱ የሚሆነው ራስ ጎበና ዳቼ ነው። 58ኛ ላይ ክላይሜት ቼንጅ እንዴት ነው የሰውን ህይወት የሚጎዳው ነው የሚለን። ባይ ኢንክሪዚንግ ሪስፓራቶሪ ዲዚዝ፣ የተለያዩ የመተንፈሻ በሽታ ችግሮችን በማስከተል ጉዳት ያስከትላል። ስለዚህ 59ኛ ላይ ኦዞን ሌየር ዲፕሌሽን እንዲፈጠር ወይም የኦዞን ንጣፍ ሌየሩ መሸንቆር ብለን መግለጽ እንችላለን። ያ እንዲፈጠር የሚያደርገው ምንድን ነው የሚለን መልሱ በአዲንግ ሞር ክሎሮፍሎሮካርበን ኢንቱ ዚ አትሞስፌር። ይሄ እንደ ካርበን ዳይኦክሳይድ አይነት ይሄ ራሱን ክሎሮፍሎሮካርበን በከባቢ አየር ላይ በከፍተኛ ሁኔታ ሲበዙ የኦዞን ዲፕሌሽን ያስከትላሉ ማለት ነው። 60ኛው የዋተር ሾርቴጅ በአንድ ኤሪያ ላይ ሊከሰት የሚችለው በምን ምክንያት ነው? ወይም ደግሞ ኮንሲኩዌንሱ ውጤቱ ምንድን ነው የሚለን ዲክላይን ኢን ዌትላንድ ኤሪያ። እነዚህ እርጥበት ያለባቸው ዌትላንድ ኤሪያዎች ላይ የዋተር መጠኑ ይቀንሳል ውጤት ነው። ይሄኛ ኢንክሪዝ ፉድ ሰፕላይ ሊሆን አይችልም። ምግብ አቅርቦት ጨመረ ይላል ሾርቴጅ እያለ። ኢምፕሩቭ ሳኒቴሽን ኮንዲሽን፣ ንጽህና መጠበቅ ሁኔታ ይጨምራሉ። ይህ አይሆንም፣ እንደውም ይቀንሳል። ኢራዲኬሽን ኦፍ ኢንፌክሽየስ ዲዚዝ፣ የበሽታዎች ይቀንሳሉ ይላል። ይሄ ሊሆን አይችልም። ስለዚህ መልሱ ሲ ነው የሚሆነው። ስለዚህ ይህንን ይመስላል የ2017 የሶሻል ስተዲ ሚኒስትሪ መልስ እና ማብራሪያ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።